ዛሬ እንግዲህ ቤተሰብ ጨረቃዎቹ ብሩኬ ለቀቀው ቀለበት ላረግ ነው ለማን ይመስላችኋል እያለ እየጨፈረ ነበረ። እንግዲህ እንዳያችሁ ሙዚቃ ለቆ ክብሬን ዝቅ አርጌ ምናምን በሚለው ዘፈን ግን ሁሉም ኦዲየንስ ደስ ብሏቸው ነበር። ለሀሚ ነው ለሀሚ ነው በቃ ደስ የሚል ቀን ነው ምናምን ሁሉም ኦዲየንሱ እንዳለቀሰ እንደተከፋ ደስ ብሏቸው ነበር። ዛሬ ግን እኔ ግን በበኩሌ ጠርጥር ያለው መጀመሪያ ይቅርታ ሳይደረግ የምን ቀለበት እያልኩ አንዳንድ ቦታ ላይ ኮሜንት ጽፌ ያለሁ። እንዴ የማይመስል ነገር ለሚስትህ አትንገር አለ ያገሬ ሰው። ወዴት ነው? ስለዚህ የጠበቅነው ሌላ፣ ቪዲዮ ሌላ፣ ብሩኬ የለቀቀው ሌላ። አያችሁ እዚህ ጋር ብሩኬ በጣም ተሳስተሃል። እውነቴ ነው። ሴት ልጅ የፈለገ እኔ እንጃ የፈለገ ብትወድህም የፈለገ ካላንተ መኖርም ባትችል ደግሞ ትችላለች። ያው ብትጎዳም ልቧን ቢሰበርም ትለምደዋለች። ህይወት ይቀጥላል። ስለዚህ ሰሞኑ ለዛ ለጋለሞታ አርግዣለሁ ላለችው ለቆሻሻዋ ሴት ተደርበህ የ2 ዓመት የምትወዳት ልጅ ረስተህ የድሮ ፍቅረኛ በሚል በአንድ ቀን በሀሚ በተጣላ ጊዜ ሄደህ በአንድ ቀን ስተት አግኝተህ አረገዝኩ ብላ ለመጣችሁ ሴት እንዴት ነው ሲመች ከቤተሰቦች ርቀህ ሮም ተከራይተህ ነው ያለው አይደል? እሷን ለማገኘት ማለት ነው። እኛን አታጃጁሉ። ስለዚህ ሀሚ በሄደ ቁጥር ሀሚን እያመናጨክ ለእሷ እያገዝክ ሀሚ እንደ ውሻ እያረክ ስትፈልግ እየገፈተርክ እያስወጣህ ሀሚ ስንት ነገር ደርሶባታል። 24 ሰዓት ሐኪም ቤት ተኝታለኝ። ደምን በአልቅሳለኝ። ሀሚ እኮ እንደዚህ አልቅሳ አታቀምጦች ሁሉ ነገር በሆዷ እሷም ትላለች ሲከፋይ ብቻዬን ሳለቅስ ብቻዬን እንጂ ሰው እንዲያቅብኝ አልፈልግም ትል ነበር። ግን ሰሞኑን ከአቅሟ በላይ ሲሆን ሚዲያ ላይ ስቅ ብላ አልቅሳለች። ያ ሁሉ ረስተህ በአንተ ስበብ መሆኑ ረስተህ እንደዛ ስትመላለስ ከማም እንዲህ አለችኝ እንዲህ አለች አንድ ነገር አሮጊት ይመስል አንድ ነገር ይዘህ ቪዲዮ በወጣ ቁጥር በሄድክበት ቦታ እንዲህ አለችኝ ክብሬን እፈልጋለሁ። ክብር ማለት እኮ ይቅርታ እህቶቼ ከባለፈው ላንሳ ብዬ ነው። ክብር ማለት እኮ ብሩኪ ክብር እኮ ካለ ክብሬን ልጠብቅ ካልክ ሀሚን የድሮ ፍቅረኛ እንደረሳሃት ከእሷ እንደጨረስክ ነው ሀሚን ያገኘሃት። ግን አንተ በውስጥ እያወራህ ነው ታገኛታለህ። የሁሉ ምንድን ነው? ሀሚን በጣም 1 2 3 4 5 ውሸት ግድል አርጋታል። እውነት በህይወቷ ላይ ጭውት ብላታል። ለፍቅረኛ ለስራ እንጂ ሀሚን ህይወቴ ካንቺ ነው እያልክ አታላታል። አንድ ሳይቀር 2 ሰው ጎርታሉ ለሴት ማለት ነው። እና ያያ አልፎ ማለት ነው ያ ሁሉ ባንተ የመጣ ሀሚ ልቧ ስብርብር ብላ ያ ፊቷ ፈገግታ ደስታዋ ጥፍት ብሎ እንደዛ ስትሆን ሀሚዬ በጣም ጥፋተኛ ነኝ ጎድቼሻለሁ። ብታረገውም ባታረገውም 2 ልብ ሀሚን ካንተ እንድትቆርጥ ያረጋት ያንተ በአንድ ምላስ 2 መናገርህ ነው። ብሩኬ ዋ አርጌዋለሁ ግልግል ያበጠ ይፈንዳ። እስከ ልጁ ከተቀበለ ትቀበልህ። ሀሚ ካልተቀበለ መለያል አላረኩትም በኮንፊደንስ መናገር። አንተ እኮ አላቅም። አዎ አግኝቻታለሁ ብታጀራ መጥቼ አንቺ ጋር በተጣላው ሰዓት ግን ምን አላስታውስም። ምንም እንዳረኩ አላቅም። ደግሞ ዲኤኑ ተመርምሮ ልጁ ከሆነ እሷ ጋር መቀጠል አልፈልግም። አንቺ ጋር ቅብጥርጥር ባንድ ግራ ኦዲንሱን ኩላ እኮ ግራ ገብተዋል። እንኳን ሀሚን ማለት ነው እንኳን ካጠገብህ ያለችውን ልጅም ለወደፊት ተስፋ ያረገችብህ ለወደፊት ባል ይሆናል ብላ ታማኝ አምና ተቀምጣ እምነቷን ግን አጉለባታል። በዚህ ሁሉ ሰዓት ሀሚዬ ይቅርታ፣ ሀሚዬ አጥፍቻለሁ፣ ሀሚዬ ይቅር በይኝ፣ ሀሚዬ ጎድቼሻለሁ፣ ሀሚዬ እወድሻለሁ፣ አንተ እወድሻለሁ እንጂ አፈቅርሻለሁ የሚል ቃል ስለማትጠቀም ብለህ ይቅርታ ዝቅ ብለህ ጥፋት ያንተ ስለሆነ ነው ዝቅ ያልን ያህል ነው። የሀሚ ቢሆን ሀሚን ነበረ የምንወቅሰው። አንተ ነው ጥፋተኛው። ዝቅ ብለህ ይቅርታ፣ አዎ ጎድቼሻለሁ፣ ዋሽቼሻለሁ፣ የዋሸሁሽም አንቺን ያለ ማጣት በቃ በስርዓት ብታስረዳት። አንተ ግን እሱን ትተህ የቀለለህ ባክ ዘወር በይ።
ምን ስለሆንሽ ነው? አንቺ ማነሽ? እያልክ በተገኘህበት ሮም ጓደኞቹ እየጠቆሙብህ እሷ ታሚን እየጠሩ ሲያሳዩት ታሚ እንደዛ ስትሆን እየገፈተርክ ማስወጣት ነው እንጂ ከይቅርታ ይልቅ መገፍተርን እና እሷ የምትናገረውን ቃላት እየተናገርክ አሮጊት ይመጥል 10 መለፍለፍ ነው የመረከው። ስለዚህ ሰላም አለይኩም ሀገሬ ዩቱብ ቻናል ተከታታዮቹ ውዶቼ፣ ለፈለፍኩባቸው እውነት በግራ ገብቶኝ ነው እና እንግዲህ ዛሬ እህቶቼ በጣም ነው የብሩኬ ነገር ግራ ያጋባው። ይሄ ሁሉ ትናንት ምን ብሎ ሄዱ? ትናንት እጇን አለቅም ብሎ ሊደባደቡ ቀርቷቸው ሀቡ ነው የመጣው። ሀቡ ነው ልቀቅ እጇን ብሎ አላቆ ተጣልት ሄዱት። ሲቀጥል ደግሞ ልጅቷ እኔ ወደዋለሁ፣ እኔ አፈቅርሃለሁ፣ ልጄ ማሳደግ ካንተ ጋር ነው የምፈልገው፣ ካላንተ መኖር አልችልም፣ ልጄ ካላባት ማደግ የለበትም እያለች ሂዳ በትናንት እንደዛ ብላ ሂዳ፣ ብሩኬ ደግሞ ባክ ዞር በይ፣ እኔ ጭቅጭቅ አልፈልግም፣ ሰላም ካለው ሰው ጋር ነው መኖር፣ ከአንቺ ጋር አልፈልግም ሲል ሲጎራ ቆይቶ ዛሬ ምን ታገኝና ይህ አዘጋጅቶ ያወለቀችውን ቀለበት ታገቢኛለሽ ብሎ ላርግልሽ ማለት ምን ማለት ነው? እህቶቼ መጀመሪያ ብሩኬ ተሳስታ፣ ቀለበት የተሰበረ ልብ አይጠግንም። ቀለበት የፈሰሰው እንባ አይመልሰውም። ቀለበት ቆርቆሮ ነው፣ አውልቀ ከጣልክ የሚረሳ ነው። የሰው ልጅ ግን ሁሉ ነገር እምነት በልብ ነው። እምነት ይበልጣል። ገብቶሃል? ሀሚን ግን እምነትን ስለ ካርካት ሰብረሃታል። ስለዚህ ማንን ለማታለል ነው? ኦዲንሱን፣ ሀሚን፣ ራስህን። ሲቀጥል ደግሞ መግቢያው ላይ እኔ እኮ እኔና ሀሚ በተጣላን ቁጥር ውጭ ሀገር ልውሰድህ እያሉ ነው እያልክ እያስፈራራህ ነው። አዎ ሴቶቹ ይልሃል፣ ይፈልጉሃል። ሴቶቹ ይልሃል እነ ሹገር ማሚ አውሮፓ ላይ መቼም እንዳንተ አይነት ወጣት አንተ ቁጭ አርጋ አቀልብም ለስሜቷ ብቻ። እነ ሹገር ማሚ ግን ቁጭ አርገው ታላቆችን ቢሆኑ አንተን ስለሚፈልጉ እየሰሩ ሊያኖሩ ይችላሉ እንጂ አውሮፓ እንደ ሀገርህ እንደፈለክ እየተዝናናችሁ እንደፈለጋችሁ እየሆናችሁ የምትኖሩባት ሀገር አይደለም። 24 ሰዓት የሚሰራ የእንቅልፍ ሰዓት እንኳን ስርዓት አለው። እንደ ኢትዮጵያ 4 ሰዓት እየተኛችሁ በ20 ደቂቃ ቪዲዮ እየለቀቃችሁ ዶላር ማግኘት የለም አውሮፓ ላይ። ባናቅም እኮ እንሰማለን። ስለዚህ አዎ ይሉሃል በቁመትህ በመልክህ ፎቶህን ደረታቸው ላይ አድርጎ እንደ አልቃሽ ለቅሶኛ ሀገራችን እንደሚለቀሰው ደረት ላይ አድርገው አፈቅርሃለሁ እያሉ ነው። አዎ ስለዚህ አዎ የሚፈልጉት አንተና ሀይሚ ስትጣሉ አንተን ለማሸሽ ብዙ ሴቶች አሉ፣ ብዙ እናውቃለን። አንተ ደግሞ ህፃን ልጅ አይደለም፣ ሰው ባለህ አትመራም። ማን ነው ለህይወቴ ጠቃሚ ለእኔ የምትሆነ ሴት ማናት? መሄዴ ነው። ረች ምን አረገችኝ? ይቻ አጠገቤ ያለችው ልጅ ታስፈልገኛለች። ምርጫ የራስህ ነው እንጂ እየወጣ ብቻ ሀሚ አይ ውጭ ሀገር ልሄድ ነው ብላ ፈርታ የበደልካትን በደል መጀመሪያ ይቅርታ ሳትጠይቅ ቀለበት ላግባሽ ላርግልሽ ማለት ምን ማለት ነው? ወይስ ውጭ ሀገር ያልከው ለመሄድ ስበብ ፈልገህ ነው? በቃ ስበብ አገኘው ዛሬ እንዲህ ላርግ፣ እምቢ ካለች ይሄዳለሁ ጥያት ተገላገልኩ ነው ብሩኬ። ከሀሚ ለመሸሽ ከሀሚ ለመራቅ ሀሚን ለማታለል እንጂ እውነት ከልብ ወደሃት ቢሆን ቁጭ አርገህ ትናንትም ልጅቷ ለምን ብላለች ሀሚ ትናንት ከህይወቴ ውጭ አልሽኝ፣ ዛሬ ከህይወታችሁ ወጣሁ ማለት ምን ማለት ነው? ዋጋ አስከፍልሻለሁ ብላት ነው የሄደችው። በቀላሉ ይቅርታ አላረግልሽም ብላት ነው የሄደችው። አንተ ዛሬ ታገብኛለሽ። ነገሮች ተፈቱ ብሩኬ። መጀመሪያ እኮ ቀለበት ፕሮግራም ሳይሆን ሂደህ በውስጥ ይቅርታ አርግልኝ ብለህ ከቤተሰብ ጋር ከወንድሞች ይዘህ ይቅርታ አርግልኝ ብለህ ከዛ በኋላ ነው ቀለበት ታገብኛለሽ የሚባል ጥያቄ። አንድ ሰው እህቶቼ ተኳርፎ ቀለበት ላርግልሽ ምን አይነት ድራማም እኮ ቢሆን ትምህርት አያስተምርም።
ስለዚህ ስበብ ፈልገህ ከሆነ ይህም ሁሉ አንተ ኦዲንሱ እንዳይጠላህ ነው። ሰሞኑን ስለ ጮሁብም ኦዲንሱ እሱ ስተት የለበትም እሱ ይፈልጋታል እሷ ናት የማትፈልገው ብለህ ሀሚን ለማስጠቆር ነው ያረከው ነገር አጠቃላይ ዛሬ እንጂ ማንም ሰው ህፃን ልጅ እንኳ ያውቃል። ህፃን ልጅ እንኳ ሳይታረቅ ከተጋጨ እቃቃ አይጫወትም። ምን አይነት ነው? መጀመሪያ ነገሮች ሳይፈቱ ይችሊ ምን አስባ ነው? ትናንት ከህይወታችሁ ምን አስባ ነው? ምን ቁማር ይዛ እንደመጣ ልጁ የማን እንደሆነ የታወቀ ምን ተይዞ ያ ሁሉ ሀሚን ቁጭ ብለህ ሳታስረዳ ይቅርታ ሳትጠይቅ ታገብኛለች? ምን የሚሉት ነው? ሳይቀድሙ ልቅደም ነው ወይስ ምንድን ነው አላማ? ወይስ ማንን ለማታለል ነው? ብሩኬ ተው፣ እውነት ጥሩ አይደለም። እኔ ብቻ ተፈላጊ ነኝ፣ እኔ ብቻ ተወዳጅ ነኝ አትበል። እውነቴን ነው። መልክም ፈራሽ ነው። ማገኘት እንደ ማገኘት ማጣት አለ። መልክ ስላለ በሴት ላይ ልትጫወት አችልም። ጥሩ አይደለም። የሴትን በእውነት ምንም አታቅ ከኔ ሌላ አትሄድም እያልክ ከሆነ ተሳስተሃል። ሴት ልጅ ከቆረጠኝ ቆረጠኝ ነው። የሶስተኛ ጊዜው አልቀጥልም ካንተ ጋር እያለች ነው። በቃ አትፈልግም። አጠገቤ እንዳደርስ ብላለች ዛሬ የመጨረሻ። በቃ የሁሉም ደስተት ያንተ ነው። ይቅርታ መጀመሪያ እንደመጠየቅ ታገብኛለሽ። ምን አይነት ነው ጨዋታ? ሰው ይቅርታ ሳይጠያየቅ። ይህ እኮ ፕሮግራም የሚሆነው በደስታ ሰዓት ነው። ይቅርታ አድርገህ ነገሮቹን ፈታችሁ ሁሉ ነገር ካለቀ በኋላ ፕሮግራሙ ይደርስ ነበር። ብሩኬ እንዴ ሀሚ ህፃን ልጅ ናት እንዴ በቆርቆሮ የምትታለን? ኧረ በጣም ይደብራው የዛሬ እውነት። ደስ የሚለው ግን ኮሜንታተሮች በጣም ታስደስታላችሁ። ከሴት ጋር ስለቆማችሁ በጣም ትክክል ነው ያላችሁት። ይቅርታ ሳይጠየቅ ቀለበት ሁሉም ሰው አንተ ግን ያንተ በጎች ሊሰርቧት ይችላሉ። እሷ እኮ እሱ ነው እንጂ የሚፈልጋት እሷ ምን ስለሆነች ምናምን። ዛሬ በጎችህ ሲጨፍሩ ነው የሚያድሩት ያንተ እነ ሹገር ማሚ ማለት ነው። ስለዚህ ብሩኬ ወደ ራስ ተመለስ፣ ነገሮችን ፍታ። ይቺ ልጅ እኮ ገና ናት። ልጁ ዲኤንኤን እስኪመጣ መጠበቅ አለብህ። ለቀለበት መቸኮል የለብህም። ድራማ ከሆነ ደግሞ ወታችሁ ተናገሩ። ኦዲየንሱን ጅል አታርጉ። ኦዲየንሱ አሁን ነገሩ እየነቃባችሁ ነው። ማድረግ ያለብህ ዛሬ በይቅርታ ዛሬ ደግሞ እንደ ደቂቃው በዛ በይቅርታ ይቅርታ አድርግልኝ ብላ በዓሉን አብራችሁ ነበር ማሳለፍ ያለባችሁ። አንተ ግን ታገብኛለሽ።